ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! HD Sports ተናስተልን እንዴት ናችሁ እንዴት ሰነበታችሁ ብለናል። የቅዳሜ ማለዳ የብስራት ፕሮግራማችን ተጀምሯል። ተወዳጁ ጣቢያ 101.1 ላይ ነው የምንገኘው። በዚህ ሰዓት እንግዲህ የተለያዩ ጨዋታዎችን እያነሳን ግምት እናስቀምጣለን። 5 ሳህል ጨዋታዎች አሉ ዛሬ። አርሰናል ከኤቨርተን ጨዋታ አለው። ቼልሲ ኒውካስል፣ ዌስትሃም እና ሲቲ ዛሬ ይገናኛሉ። ነገ የሚደረጉ ጨዋታዎችም አሉ። በነገራችን ላይ ዩናይትድ ከቪላ እንዲሁ ሊቨርፑል እና ቶተናም የሚገናኙበት ጨዋታ ደግሞ ነገ የሚጠበቅ ነው። ሁሉም ማለት ይቻላል ከባድ ጨዋታዎች ናቸው ለሁሉም ተጋጣሚዎች። በተለይ እንግዲህ መሪዎቹ ምን ይጠብቃቸዋል? ቻምፒየንስ ሊግ ተሳትፎ ለማድረግም እንግዲህ እየተንደረደሩ ያሉ ቡድኖች፣ እዛ ደረጃ ላይ ያሉ ቡድኖች ምንድነው ቀጣይ ዕጣቸው የሚለውን በዛሬው ቆይታችን እናነሳለን። እንዳልኩት እንደ ሁልጊዜውም ከበአካል ዳንኤል ጋር ቆይታ የማደርግበት ፕሮግራም ነው። እሱን እንጋብዛለሁ። ፕሮግራማችንን እንሆ ጀምረናል። በአካል እንዴት ነህ ብያለሁ። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ተገናኘን። እንግዲህ አስቀድመን የምናነሳው ተለቅ ያሉት ቲሞች ወይም እኛም እንዳሳቸው ቲሞች በዛሬውም ጨዋታ ዘግየት ብለው ነው ጨዋታ የሚጀምሩት። እንግዲህ የመሳሳት ጨዋታ የለም በሀገር እንግሊዝ ዛሬና አርሰናል ነው አይደል ቀድሞ እንግዲህ ከትልቆቹ ጨዋታ የሚያደርገው ዛሬ። አርሰናል ቀድሞ ይጫወታል ዴቭ። በተለይ ዋንጫ ፉክክር ላይ ካሉት ቡድኖች አርሰናል ቀዳሚው ነው። ከኤቨርተን ጋር ጨዋታውን ያደርጋል። እንግዲህ አርሰናል 67 ነጥቦችን ይዞ ሊጉን እየመራ እንዳለ እናውቃለን። አንደኛ ነው፣ 8ኛ ደረጃ ላይ ይገኛል። ተጋጣሚው ኤቨርተን 43 ነጥቦች አሉት። 7ኛ ደረጃ ላይ ካለው ብሬንትፎርድ በአንድ ነጥብ ብቻ አንሶ ነው በሊጉ የተቀመጠው። አርሰናል በፕሪሚየር ሊጉ እናስታውሳለን ብራይተንን 1-0 አሸንፏል። ማንስፊልድን በኤፍኤ ካፑ ድል አድርጓል። በአውሮፓ ቻምፒየንስ ሊግ ደግሞ ከባየር ሌቨርኩዘን 1-1 በሆነው ውጤት ተለያይቷል። እንግዲህ የፕሪሚየር ሊጉን የነጥብ ልዩነት ወደ 7 ከፍ አድርጓል። ማንቸስተር ሲቲ ከኖቲንግሃም ፎረስት ጋር አቻ መለያየቱን ተከትሎ በሊጉ ከወልቭስ ከዛ አስቀድሞ ከብሬንትፎርድ ጋር አቻ ከተለያየ በኋላ ተከታታይ 3 ጨዋታዎችን አሸንፎ ነው ወደዚህኛው ጨዋታ የሚመጣው። አርሰናል እንዳነሳውት ቼልሲን አሸንፏል፣ ቶተናምን አሸንፏል፣ ከዛ ደግሞ ብራይተንን ድል አድርጓል። ስለዚህ ሞመንተሙን መልሶ ፈጥሯል በአርሰናል በኩል። ኤቨርተን በሊጉ 2 ተከታታይ ድል አለው። በርንሌይን በሂል ዲኪንሰን ስቴዲየም ማለትም በኤቨርተኑ ሜዳ ማለት ነው አሸንፏል። ባለፈው 2-0 በሆነ ውጤት ወደ ሴንት ጄምስ ፓርክ ደግሞ አምርቶ ኒውካስልን እንደዚሁ 3-2 አሸንፎ ነበረ ከዚህኛው ከበርንሌው ጨዋታ አስቀድሞ። ስለዚህ ጥሩ የደረጃ መሻሻልንም አሳይቶ ነው ወደዚህኛው ጨዋታ የሚመጣው። የተወሰነ ሞመንተምን መፍጠር ጀምሯል ኤቨርተን። ስለዚህ 2 ሞመንተማቸውን ያገኙ ቡድኖች ናቸው የሚለውን ነገር ማንሳት ይኖርብናል። በየትኛውም መንገድ አርሰናል ነጥቦችን ይዞ መውጣት ነው በቃ። አሁን የጎል የነጥብ ፉንጋ የለውም ለአርሰናል። እያንዳንዱን ማሸነፍ መቻል ይኖርበታል። በኤምሬትስ ስቴዲየም በማንቸስተር ዩናይትድ ከተረታ በኋላ 5 ጨዋታዎችን አከናውኗል። 5ቱንም አሸንፏል። ለዛውም በርከት ያሉ ጎሎችን እያስቆጠረ ነው ያሸነፈው። ኦፍ ኮርስ ባለፉት 3 ጨዋታዎች አሳማኝ ሆኖ የማሸነፍ ነገርን የለም። ራሱ የጀርመኑን ጨዋታ በተመለከተው በፕሪሚየር ሊጉም ብቻ ደግሞ ብታዩ ብራይተኑን ጨዋታ በመቸገር ውስጥ ነበረ። ምናልባት ቶተናምን ብቻ ነው በደንብ አሳምኖ አሸነፈ ማለት የሚቻለው። ግን የሚያስፈልጉትን 3 ነጥቦች ይዞ እየወጣ ይገኛል። አርሰናል ያው የሴት ፒስ አጠቃቀሙ ምንም ጥያቄ የለውም። አንተና ሁሴንም ባለፈው የኒኮላስ ጆቬርን ጉዳይ በሰኞ ፕሮግራማችን ስታነሱ ነበር። እንዴት በሳይንቲፊክ በሆነ ስልጠና ነገሮችን እንደሚሰራ የሚያሳይ ነው። 21 በሴት ፒስ የተቆጠሩ በቆሙ ኳሶች የተቆጠሩ ጎሎች እንዳሉት ይታወቃል። አርሰናል ኤቨርተን በ9 የሴት ፒስ ጎሎች አሉት። ልዩነቱ ግን ዴቭ አርሰናል 21 ጎሎችን አስቆጥሯል እያለን ስናነሳ በፕሪሚየር ሊጉ
ጥቂት የሴት ፒስ ጎሎች የተቆጠረበት ቡድን ኤቨርተን ነው። 6 ጎሎች ብቻ የተቆጠሩበት ነው። ስለዚህ በሴት ፒስ አንደኛ የሆነው አርሰናል ግቦችን በማስቆጠር ቀዳሚ የሆነው አርሰናል ትንሽ ግቦች ከሚቆጠሩበት ኤቨርተን የሚያረጋው ነው። ስለዚህ አርሰናል ሴት ፒስ ሲያገኝ የኤቨርተንን ጠንካራ መከላከል ማየት አለብን ወይም ደግሞ ያን ፈተና አርሰናሎች መሻገር ይችላሉ። ጋብሪኤል ሳሊባ፣ ቲምበር ሌሎችም ተጫዋቾች አሉ በዚህ በኩል። በኤቨርተን በኩል ደግሞ እንደ ጀምስ ታርኮቭስኪ፣ ማይክል ኪን፣ ጃሮድ ብራንዝዌይት አይነት ተጫዋቾች መከላከሉ ላይ ይኖራሉና ብርቱ ፉክክር በቆመ ኳስ ብርቱ ፉክክርን የምንመለከትበት ጨዋታ ሊሆን ይችላል። ኤቨርተን የአውሮፓ ውድድርን ተስፋ እያደረገ ነው አመቱን እየገፋ ያለው። ህይወት ከዴቪድ ሞይስ ጋር የተሻለ ስለመሆኑ እየተመለከትን እንገኛለን። ከሜዳው ውጪ ሲወጣ ደግሞ በጣም መሻሻል እንዳለው በኤቨርተን በኩል የሚያሳይ ነው ውጤቱ። ዴቭ 43 ነጥቦች አሉት። ቅድም እንዳነሳሁት ከ43ቱ 24ቱ ከሜዳው ውጪ የተገኙ ናቸው ዴቭ እና ከሜዳው ሲወጣ ጥሩ የሚባል ቡድን ነው። ሜዳው ላይ ደግሞ ሲቸገር ነበረ። አዲሱ ስቴዲየም አልተመቻቸውም። አዲሱ ስቴዲየም እንግዲህ ከ7 ጨዋታ 1 ድል ብቻ ነው በርንሌን ያሸነፉት ዴቭ እና ሲወጡ ጥሩ ነው። ሜዳቸው ላይ ደግሞ መቸገሮች እንደነበሩት የሚያሳይ ነው። አርሰናልና ቼልሲ ቀጥሎ ከሜዳው ውጪ ብዙ ነጥብ በማግኘት ኢቭን ከሲቲ ጋር በነጥብ እኩል ነው። በጎል ብቻ ነው የሚበለጠው እንጂ በነጥብ እኩል ነው። ከሜዳው ውጪ አዌይ ፎርሙ በጣም ጥሩ የሚባል ነው። አርሰናል 9 ድል፣ ኤቨርተን 7 ድል አላቸውና በመርሲሳይድ በነበረው የመጀመሪያው ጨዋታ አርሰናል 1-0 አሸንፎ እንደነበር እናስታውሳለን። ያው አሳማኝ ካልነበሩት ውጤቶች አንደኛው ነው። ቅድም ባነሳውት መልኩ በደንብ 3 ነጥቡን የተመለከትንበት ድካም በአርሰናል በኩል ባለፉት ጥቂት ጨዋታዎችም እያስተዋለን እንገኛለንና በአርቴታ በኩል የተወሰኑ ለውጦች ሊደረጉ ይችላሉ ማየት ያለብን ይመስላል። አንድ አይኑን ባየር ሌቨርኩሰኑ ጨዋታ ላይ ጣል እንደሚያደርግ በእርግጠኝነት መናገር ይቻላል። ስለዚህ አንዳንድ ለውጦችን ልንመለከት እንችላለን። በእርስ በርስ ግንኙነት ባለፉት 6 ጨዋታዎች አርሰናል አንድም ሽንፈት አልገጠመውም። እንደውም ከውጤት አንጻር ከተመለከትነው 4 አሸንፎ 2 ጨዋታዎችን በአቻ ውጤት አጠናቋልና ሽንፈት የሚባል ነገር የለውም። ከ29 የኤሚሬትስ ግንኙነት ደግሞ ዴቭ ወይም አጠቃላይ ከሜዳው ውጪ ኤቨርተን አርሰናልን በገጠመባቸው 29 የፕሪሚየር ሊግ ጨዋታ 1 ድል ብቻ ነው ያስመዘገበው። ከዛ ውጪ ሌላ ድል የሚባል ነገር የለውም። አንዳንድ ለውጦች ከቡድን ዜና ጋር በተገናኘ አንዳንድ ለውጦች ሊደረጉ ይችላሉ። አርቴታም የተናገረው ነገር እንደ ኦዴጋርድ፣ ትሮሳር አይነት ተጫዋቾች ከተጫዋቾቹም ጋር መነጋገር አለብን፣ ዶክተሮቹንም አናግረን ምን አይነት ማገገም ላይ እንዳሉ ማወቅ አለብን። ያው ይሄ በየሳምንቱ አርቴታ የሚለው አይነት ነው። ጉዳት ስላሉ እንግዲህ ሊኖሩ ይችላሉ ላይኖሩ ይችላሉ። አሁን በተለምዶ ያየን ያለ ነው። ብዙ ጊዜ ሲመጡም እንደ አይነት አስተያየት ይሰጣል። አሁን ደግሞ ሳይኖሩም ይሄን አይነት ተመሳሳይ ነገር እየለመደ ነው። ስለዚህ መገመት የሚከብድ ይመስለኛል። መገመት ለኛ ለሚዲያ ለምናምን ሳይሆን ዋናው ተጋጣሚ አሰልጣኞች ይሄን ነገር እንደሚያዳምጡ ተጠብቃለህ። ኦዴጋርድ ዝግጁ ነው ሲል ኦዴጋርድ ከኤዜ ቀድሞ በቋሚ አስተላለፍ ውስጥ ይገባል። ስለዚህ ኦዴጋርድን ትኩረት ያደረገ አስተላለፍን የቡድን ምርጫን ይዞ እንደሚመጣ ተጋጣሚው ይጠብቃል። ስለዚህ ኤዜ እንደሚሰለፍ እያሰበ ይመጣል። ግን ኦዴጋርድ ነው ምናልባት በጨዋታው ከተሰለፈ አዲስ ሰርፕራይዝ ሊሆን ይችላልና ይሄን ነገር በአርቴታ በኩል ባለፉት ጊዜያቶች እየተመለከተን እንገኛለን። የተለያዩ ጥያቄዎች ቀርበውለት ነበረ። አዲስ የተጎዳ ተጫዋች አለ ወይ ተብሎ ተጠይቆ ነበር። ምንም የተጎዳ ተጫዋች የለም የሚል ሐሳብን አንስቷል። ፋቢያን ሁልዝለር የሰጡትን ሐሳብ በተገናኘ ተጠይቆ ምንም ማለት አልፈልግም፣ ያው ፐርሰናል የሆነ ጉዳይ ነው የሚል ሐሳብን እንደውም አሰልጣኙ በብራይተን እየሰራ ያለው ስራ በጣም ምርጥ ስለመሆኑ ከዴቪድ ሞይስ ጋር የመነጋገር ነገርን ጠይቀውት ነበር። ከስፔን ወደ እንግሊዝ እንድመጣ ያደረገኝ የእግር ኳስ ህይወቴ እንደ ግለሰብም እንደ ተጫዋችም በትልቁ የቀየረልኝ ሰው ነው ብሏል። ባለፈው ከዲሴምበሩ ጨዋታ በኋላ
ከሱ ጋር እንደዚሁም ደግሞ ከአሰልጣኝ ቡድን አባላቱ ጋር የመገናኘት ጊዜ ማሳለፍ ነገር እንደነበረው ሲያነሳ ነበር። ከአርሰናል የመልበሻ ክፍል ሙድ ጋር በተገናኘ አሁን ያለው ኢነርጂ የምንነጋገርበት ሁኔታ አሁን ያለንበት ፖዚሽን አሁን ያለንበትን ደረጃ ምን ያክል እንደሆነና ውድድር ዓመቱም ሲጠናቀቅ አሁን ያለንበት ፖዚሽን ላይ ሆነን መቆየት እንፈልጋለን፣ በዛ መቀጠል ነው የምናስበው ብሏል። እያንዳንዱን ነገር በትኩረት ማከናወን ማሻሻል ልብንን ነገር ማሻሻል ጥሩ ነው ያልነውን ደግሞ ይዘን መቀጠል የሚል ሐሳብን አንስቷል። ስለ ኳድሩፕል እያሰብክ ነው ወይ ተብሎም ተጠይቆ ነበረ። እንደዛ አይደለም። እያንዳንዱን አሁን ከ7 ቀን 3 ጨዋታ እንደዚህ አይነት ነገሮችን በተለያየ ውድድር እያደረገን እንገኛለንና አንዱን አድርገው ወደ ሌላኛው የማለፍ አይነት ነገር ነው። የሂደቶች ውጤት ምን ይሆናል እሱን መመልከት አለብን የሚል ሐሳብን ጠቅለል አድርጎ ተናግሯል። ከዚህ ጋር በተገናኘ ሌሎችም በርከት ያሉ ጉዳዮች አርቴታ ሲያነሳ ስንመለከት ነበረ። ምናልባት በግልጽ አልተናገረውም፣ ግን ደግሞ አሁንም በሳካ ላይ እምነት አለን፣ ሙሉ ለሙሉ እምነት አለን የሚል ነገርን አንስቷልና ምናልባት ከሚደረጉ ለውጦች ብለው አንዳንድ ሚዲያዎችን ስመለከት ዴቭ ማዱዌኬ ወደ ቋሚ አስተላለፉ ሊመጣ ይችላል፣ እሱ ቋሚ አስተላለፉ ውስጥ ቢገባ ብዙም ሰርፕራይዝ ላይሆን ይችላል የሚል ነገርን ከአርቴታና ከአርሰናል ጋር በተገናኘ እየተመለከትን እንገኛለን። እንዳነሳ ነው በጣም ጠንካራ የሆነ ጨዋታ ለአርሰናልም ለኤቨርተንም ይሆናልና በጣም ትልቅ እርምጃ የሚሆን ይመስለኛል። ዴቭ አርቴታና ቡድኑ ይሄንን ጨዋታ በ3 ነጥብ የሚያጠናቀቅ ከሆነ እኔ ከሚያሰጉኝ ጨዋታዎች አንደኛው በጣም ጠንካራ ጨዋታ ይሆናል ብዬ ከማስባቸው ጨዋታዎች አንደኛው ይሄኛው ነው። ግን በ3 ነጥብ የሚያጠናቀቅ ከሆነ ሁሉም ነገር አልጋ በአልጋ የሚሆን ይመስለኛልና ከወሳኝ የምሬት ጨዋታዎች አንደኛው ይሄኛው ነው። በጣም በመቸገር ውስጥም ቢሆን ሊያሸነፍ ይችላል። አቻ ቢሆንም ብዙ ሰርፕራይዝ አለው። ግን የምታነሳቸው ነጥቦች ውሃ የሚደፉ የሚመስለው ቀደምም ስጠቅስ አርሰናል በተለየ በሚታወቅባቸው ጉዳዮች ላይ እነዛም መልሳለምሳሌ ሴት ፒስ ላይ ስታነሳ ረጃጅሞች ናቸው። ቁጥሮቻቸው የሚናገሩት ይህንን ነው። የተቆጠረባቸው ጎል የሚናገረው ይህንን ነው። ይሄ አንዱ ነው። በዚህ ላይ በዚህ በ4-4-2 ፎርሜሽን ሲመጡ አፈግፍገው ጥቅጥቅ ለማለትና ፍራስትሬት ለማድረግ ተስፋ ለማስቆረጥ በደንብ ሊሰሩ እንደሚችሉ ታያለ። በዚህ ላይ አርሰናል እንግዲህ በሳምንት 3 ጨዋታ እያደረገ እነሱ የሳምንት ዝግጅት ነው እያደረጉ ያሉት። አንድ ሳምንት ሙሉ እዚህ ጨዋታ ላይ ነው ስቲክ የሚያደርጉት። በአርሰናል በኩል የድካሙ የጫና ጉዳይ ሊነሳ ይችላል። አይ ቲንክ በማጥቃቱ ረገድ አሁን የአፕሮች ለውጥ በተወሰነ መልኩ ማድረግ ካልቻለ አርቴታ የሚቸገር ይመስለኛል። ምክንያቱም እያየን ያለነው አሁን ከሰሞኑ አንዱም ጎሎች ለማግኘት የመቸገር ባህሪ ነው እና በመስመርም እየተቸገረ ነው፣ መሀል ለመሀልም እየተቸገረ ነው እያየን ያለነው። በተወሰነ መልኩ የቆሙ ኳሶችም ከሰሞኑ የሉም፣ እነሱም ሲቆጠሩ እያየን አይደለም። ሶ የተወሰነ ሪሸፍል እንዳልከውም ቀጣይ ጌሞችን ይሄ ብቻ አይደለም፣ ቻምፒየንስ ሊጉ ብቻ ሳይሆን የካራቦ ዋንጫውም ቀጥሎ ይመጣል እኮና እነዚህን ከግምት ስታስገባ የተወሰኑ ነገሮችን የመሞከር ነገር ውስጥ ቢገባ የሚል እኔ ግልም መልከታ አለኝ። ለምሳሌ እንዳልከው ኤዜን ማን ነው ሳካን የማስቀመጥ ነገር ካለ ካልሆነም ሁለቱንም የመጠቀም ምክንያቱም ምንድነው በግራ መስመር እያየን ነው። በቀኝ ሳካ በተወሰነ መልኩ ሰሞኑን ተቸግሯል። በቀኝ መስመር ማርቲኔሊ ምን ያህል ችግር ውስጥ እንዳለ ትሮሳርድም ገብቶ ምን ያህል ችግር ውስጥ እንዳለ እያየን ነው። ይሄንንም የማጥቃት መስመር ቀጥተኛ በሆኑ ተጫዋቾች የመሞከር ነገር ቢኖር ብለታ ያለ ኢቨን ሳካን እንኳን ይዞት ቢቆይ ማዱዌኬ ቤንች እንኳን ቢሆን ማጥቃቱ ላይ ሞር ፎከስ ማድረግ ከፈለገ ኤዜን በመስመር እንዲጀምር አድርጎ 2 የአጥቂነት ባህሪ ያላቸውን ተጫዋቾች መጠቀም ቢችል ለምሳሌ ሃቨርትስን ከማን ነው ከዮኬሬሽ ጋር የማድረግ ነገር አፕሮች ውስጥ ቢገባ ኢቨን ደካም ያለበትንም ዙቤሜንዲን የማሳረፍና ዴክላን ራይስን ወደ ኋላ 6 ቦታ ላይ የማድረግ ነገር እንዲህ የተወሰነ የነዚህን የማጥቃት አፕሮች በተለየ የተጫዋቾች አሰላለፍ መንገድ ሊቀርፈው ወይም ደግሞ ሊሞክረው ካልቻለ የሚመስለው እስካሁን እየሄደበት ላለው ነገር በተወሰነ መልኩ በቂ ዝግጅት አድርገው እንደሚመጡ ግምት ትወስዳለህና
የእውነትም ከባድ ጌም ነው የሚሆነው። በተወሰነ መልኩ በሳካ መስመር ቢሆን የደከመውን ቲምበር በቤን ዋይትም ልተካው ብትችል የሁለቱ ኬሚስትሪ ብዙ ጊዜ ጥሩ ሆኖ ስናይም ስለነበር መሞከሩ የሚከፋ ነው ብዬ አላስብም እና ይሄ ብዙ ነው ጥቅሙ። አንድም ተጋጣሚ ፕሬዲክስ እንዳያደርግ ያደርጋል። ሁለትም ደግሞ ድካም ውስጥ ያሉ ጫና ውስጥ ያሉ ተጫዋቾች የተወሰነ ድካማቸው ከላያቸው ላይ እንዲነሳ የማድረግ ስሜት አለውና በሳምንት 3 ጨዋታ እያደረግ ይህንኑ ስኳድ በተመሳሳይ ጊዜ መጠቀም ከባድ የሚሆን በት ጊዜ ላይ የደረሰ ነው የሚመስለኝና የተወሰነ ሪሸፍል ይፈልጋል በተለይ ማጥቃቱ ላይ። አለበለዚያ ግን እኔም በግሌ ይሄ ጨዋታ ከባድ ጫና የሚኖረው ጨዋታ በቀላሉ ፈታ የሚያደርገው አይመስልምና እኔም ያቻ ስሜት ነው ውስጥ የሚንከባለለው በነገር ላይ ይሄንን ጨዋታ ሳስብ አካል እንደዛ አይነት ነገር ሊሆን ይችላል። እንዳልከው ጠንካራ ፉክክር ሊሆን ይችላል። ግን ደግሞ ካሸነፈ ሲቲ ቀጣይ አይደለ ጨዋታውን የሚያደርገው ነጥብ 10 ይደርሳል። አሚን ሲቲም በራሱ ከዌስታም የሚጠብቀው ፈተና እኔ በግሌ ከባድ ነው አስብም። እሱም ላይ የሚኖረን ግምት እናያለን። ቼልሲና ኒውካስልን ላንሳ። እንግዲህ 5ኛው ከ12ኛው ነው ይሄ ቼልሲ ቻምፒየንስ ሊግ ውስጥ ለመግባት ነው። ኒውካስል በአንጻሩ ደግሞ በየትኛውም የአውሮፓ ክለቦች ውድድር ኮንፈረንሱም ይሁን ዩሮፓ ሊግ ላይ ለመጫወት ነው እንግዲህ ጥረት የሚያደርገው። ሁለቱም ከቻምፒየንስ ሊግ ጨዋታ መልስ የሚገናኙበት ነው። ቸልሲዎች አንገት ቢያስደፋ ውጤት ነው ያስመዘገቡት። በአንጻሩ ግን ኒውካስሎች ሊያሸንፉ የሚችሉትን ጨዋታ ነው በመጨረሻቸው ያወጡትና የፕሪሚየር ሊጉን ተፎካካሪነት አስደናቂነት አርቴታ ሲናገር በትናንት ጋዜጣዊ መግለጫ ላይ ምሳሌ አድርጎ ያነሳው ኒውካስልን ነው በነገርህ ላይና ያ ሁሉ ፓስ የሚያደርግ ቲም እንዴት በኒውካስሎች ፍጥነት በጌሙ ኢንቴንሲቲ በማርክ ማንቱማን ማርክ በማድረግና በፕሬሲንግ እንዴት ከጥቅም ውጪ እንደሆኑና እንዴት እንዳፈዘዟቸው ሲናገር ነበርና ይሄንን ሳይ ነው በእውነትም ኒውካስሎች የሚያስቆጭ ነገር ውስጥ ሊገቡ እንደሚገባ በተለይ በባርሴሎናው ጨዋታ መናገር የሚያስፈልግም ይመስል። የቼልሲ ሽንፈት በእርግጥም እንግዲህ አበሳጭ ነው። 75 ደቂቃ ድረስ እንግዲህ ሁለታቸው የነበረ ጨዋታ በ15 ደቂቃ ነው 3 ጎሎች የተቆጠሩበት። የመልሱ ጨዋታን እንግዲህ ለመመለስ አስቸጋሪ ሁኔታ የተፈጠረ ይመስለኛል። በእኔ እምነት እንግዲህ ስተቱ የኮቹ ስለመሆኑ ሁሉም ተስማምቷል። ሳንቼዝ ከቅርብ ጊዜ ወዲህ የነበረበትን ችግር የቀረፈ ግብ ጠባቂ ነው ሁላችንም እንደምናምነው። የርጌንሰንን ግን በቪላ ጨዋታ ሞከርኩት በሚል ነው በዚህ ወሳኝ የፕሬሲንግ ጫና የበዛበት ጨዋታ ላይ እንግዲህ ማሰለፍ የፈቀዱት። ዋጋው ከፍ ያለ መሆኑ ታይቷል። በነገርህ ላይ በእግሩ ጨዋታ በማስጀመር አሪፍ ይሆናል የተባለው ግብ ጠባቂ ግን እንግዲህ እግሮቹ ችግር ፈጣሪ ሆኗል። ለጎሎች መንስኤ የሆኑት የእሱ እግሮች እንደሆኑ በደንብ አይተናል። በትክክልም ቡድኑ ከወዲሁ ከቻምፒየንስ ሊግ የወጣ መስሏል የሚለው የመገናኛ ብዙሃን አስተያየት እኔንም የሚያስማማኝ ይመስለኛልና አስቸጋሪ ነው። እኔ በግሌ የምለው ይህንን ጨዋታ ኮቹ በእርግጥ ኃላፊነት ወስደዋል። ለችግሩም ራሳቸውን ነው ተጠያቂ ያደረጉት። ብዙዎችን ያበሳጨው ግን ከቶተናሙ ግብ ጠባቂ ተመሳሳይ ሁኔታ እንዴት ልምድ አልወሰዱም የሚለው ጉዳይ ብቻ ነው የሚመስለኝ። ኒውካስሎች በተቃራኒ እንግዲህ የሚበሳጩት ባርሴሎናን አሸንፈው ለመልሱ ጨዋታ ወደ ስፔን ባለማቅናታቸው ነው የሚሆነው። በእርግጥ በባርሴሎና ምን ሊገጥማቸው እንደሚችል ደግሞ አይከብድም። ያም ሆኖ ባርሴሎና ማቆም ብቻ ሳይሆን በደንብ በልጠው አስጨንቀው መጫወታቸው ግን የሚያስመሰግናቸው ከብዙዎችም እንግዲህ አድናቆት ያተረፈላቸው ነው። ኤዲሃው ከመልሱ ጨዋታ መነሻ በዛሬው ጨዋታ እንግዲህ ተጫዋቾች አጠቃቀም ጥንቃቄ ውስጥ ይገባሉ የሚል መረጃ አስቀድሞ ወጥቷል። በአካል የተሻለ ነገር በባርሴሎና ይገጥመናል የሚል እምነት ይዘዋል ማለት ነው። የሐሳባቸው የሆነ ነገር ተስፋ ይዘዋል ማለት ነው። ቡድኑ በእርግጥ በጉዳት የተጠቃ ነው። ዊሳ፣ ዋልተር ሜድ፣ አንቶኒ ጎርደን እና እነዚህ ሶስቱን ተጫዋቾች በማጥቃት ያስጀምራሉ ተብሎ ይጠበቃል። በዛሬው ጨዋታ ቦትማን፣ ዊሎክ፣ ሌቭራሜንቶ እና መርፊ ደግሞ የመጀመር እድላቸው አሁንም ሰፊ ይሆናል ነው እየተባለ ያለው። እንዳልኩት አሁንም ትኩረታቸው ረቡዕ ነው ከባርሳ በሚያደርጉት የቻምፒየንስ ሊግ የመልሱ ጨዋታ ላይ እንግዲህ ትኩረት ሰጥተው መንቀሳቀስ እንደሚፈልጉ እየታየ ነው። ምን ይሆናል? አስገራሚ ነው። ይሄን ነገር በዚሁ ኢንቴንሲቲ በዚሁ ሙድ እዛም ሄደው የሚቀጥሉ ከሆነ ባርሴሎና ሊያቆሙት ይችላሉ አይችሉም? ማየት ያለብን ይመስለኛል። ጊማሬጅ አሁንም የለም እንግዲህ ቶናሌ ነው አሁንም እንግዲህ ብዙ የሚጠበቅበት የተሻለ እንደሚያሳይም በዛሬው ጨዋታ ይጠበቃል ይላል ያገኘሁት መረጃ። በቼልሲ በኩል ሳንቼዝ መመለሱ ይጠበቃል። ከጉዳት የተመለሰው ላቪያም እንዲሁ መኖሩ ግድ ነው። ኮቹ የጋርናንቾን ሳንቶስን እና ሃቶን ለዚህ ጨዋታ የማሰለፍ እድል ሰፊ ነው ተብሏል። ምናልባት እንግዲህ ለፔድሮ ለኮል ፓልመር እና ኔቶ ከማክሰኞ የቻምፒየንስ ሊግ ጨዋታ በፊት የማረፍ እድል ሊሰጣቸው ይችላልም የሚል መረጃ ወጥቷል። ሴባው፣ ጊትሰን እና ኮልዊል ከጉዳት ተመልሰው እንግዲህ ልምምድ በጀመራቸው ታውቋል። ሁሉም ወደ ፈረንሳይ አልተጓዙም። በነገር ላይ የተጠቀስኳቸው ሶስቱም ተጫዋቾች ወደ ቡድኑ ለመምጣት አሁንም ጊዜ ይፈልጋሉ የሚል መረጃዎች ነው እየወጡ ያሉት። ዛሬ የመሰለፍ እድላቸው አጠራጣሪ ነው። በተለይ ደግሞ ኮልዊል ገና ከአንድ ወር በላይ
በቂ ዝግጅት ጊዜ ያስፈልገዋል የሚል መረጃ ነው ተያይዞ እየወጣ ያለውና የእርስ በርስ ግንኙነት ጉዳዮችን ስናይ ባለሜዳው ቸልሲ ይጠቀማል። በዚህ ባለፉት 12 የስታንፎርድ ብሪጅ ግንኙነቶች ቸልሲ 11ን አሸንፏል። ትልቅ ሪከርድ ነው ይሄ። አንዱንም ባቻ ውጤት ያስመዘገበው ብቻ ነው ሊጠቀስ የሚችለው። ኒውካስል ከ2012 አንስቶ እንግዲህ ቸልሲን ብሪጅ ላይ መጥቶ አሸንፎት አያውቅም። ስለዚህ ዛሬም ይሄ ጨዋታ ካለፉት ግንኙነቶች መነሻ ለኒውካስል አስቸጋሪ ሊሆን እንደሚችል ግምት ተወስዳለ። ቸልሲ የተለያዩ የሊጉ ቲሞች ላይ ጎል በማስቆጠርም ቀዳሚ ነው። 27 ጎሎችን የተለያዩ የሊጉ ቲሞች ላይ አስመዝግቧል። ጎልም ያላስቆጠረው በነገርህ ላይ ጎል ሁለት ቡድኖች ላይ ነው። ፓላስ እና ቦርንማውዝ ላይ ብቻ ጎል አላገኘም። በተለይ ደግሞ አዲሱ ኮች ሮሴኔሪዮ ከመጡ ወዲህ በብዙ መለኪያዎች መሻሻል ይታይበታል የሚል ነው የሚጠቀሰው። ከ10 በላይ በግልጽ ጨዋታዎች ያልተቆጠሩ ፓሶችን በማድረግ ያልተቆራረጡ ፓሶችን በማድረግ በሊጉ ቀዳሚ ነው ቸልሲ። በዚህ እስካሁን 173 ያህል ጊዜ ይህንን ከውነዋል ነው የሚለው። እንግዲህ ምን ያህል ፓሲንግ ፉትቦል እንደሚጫወቱ አዝናኝ ፉትቦል እንደሚጫወቱ ይህ ቁጥር ይጠቁማልና ይህ ማለት በአማካኝ 1.6 ፓሶችን ሳይዛነፉ ሁሉ ያደርጋሉ የሚል መረጃ ነው የወጣው። ይሄ ከኮቹ በፊት 14 ብቻ ነበር። በነገር ላይ የ7.6 ፓሶች ልዩነት አለውና ሞሴስ ካሴዶ ደግሞ የዚህ ዋነኛው ዘዋሪ ስለመሆኑ ነው መረጃ የወጣው። ከ1005 ፓሶች 910ን በተሳካ መልኩ የፈጸመ በፐርሰንት 90.6% የተሳኩ ፓሶች ያደረገ ተጫዋች ነው የሚል መረጃ ወጥቷል። ቡድኑ ፔናልቲ በማስቆጠርም በሊጉ ቀዳሚ ነው ቸልሲ። በነገር ላይ 7 ጎሎችን በፔናልቲ አስቆጥሯል። በእርግጥ ኒውካስል በዚህ 6 ጎሎች አሉት። ከፔናልቲ ውጭ በሆኑ ጎሎችም ሃላንድ የሚመራበት ሁኔታ ለታውቃለህ። ይሄንን በዚህ የሚከተለው ደግሞ ሌላው የቸልሲው ጆዋ ፔድሮ ነው። ሃሰልባንክ እና ዲያጎ ኮስታ 19 በማስቆጠር ይበልጡታል ቸልሲ ቤት ውስጥ። ይሄ ተጫዋች በአሁኑ አካሄዱ ከቀጠለ ግን እነሱ ላይ የመድረስም የማለፍም ሰፊ እድል እንዳለው ታያለህ። ይሄ የሚጠቀስ ነው። በኒውካስል በኩል ሊጠቀስ የሚችል ቁጥራዊ መረጃ 49 ጊዜ ለንደን መጥቶ አሸንፏል። 50 ከደረሱ ዩናይትድ ለንደን 181 ጊዜ፣ ሊቨርፑል 79 ጊዜ፣ ሲቲ 64 ጊዜ እንግዲህ አሸንፈዋል የለንደን ቲሞችን። 50 የደረሰ እንግዲህ አራተኛው ቡድን ይሆናል ኒውካስል ከተሳካለት። ኒውካስል እንግዲህ 4 ጊዜ ዘንድሮ 0-0 ጨዋታ አጠናቋል። ይሄም ጨዋታ በዚህ ውጤት ከተጠናቀቀ በአንድ ሲዝን ዩናይትድ 5 ጊዜ በ2021 ያለ ጎል ያጠናቀቀውን ሪከርድ ይስተካከላል የሚል መረጃ ወጥቷል። ተስፋ የጣሉት እንግዲህ ቶናሌ ጎል ያልሆኑ በርካታ ሹቶችን ወደ ጎል በመሞከር ቀዳሚ ነው በሊጉ። ምናልባት እነዚህ የሚሞክራቸው ነገሮች በዚህ ጨዋታ ላይ ወደ ጎል ይቀየራሉ ይታያል። 28 ጊዜ ሙከራ አድርጓል። አቅጣጫቸውን ያልጠበቁ ናቸው። በርካታ ነው ይሄ። በነገርህ ላይ ዛሬ ይሞክራል፣ ሊሳካል የሚጠበቅ ነው የሚሆነው። እዚህ ላይ ባበቃ ካለን ሰዓት አንጻር የተሻለ ነው የሚሆነው። ግምት መስጠት እንችላለን። በአካል በጣም ጠንካራ ፉክክር በዚህ ጨዋታ ይጠበቃል። ዴቭ ኒውካስል በደንብ ተስፋ አለው ቻምፒየንስ ሊግ ላይ የነበራቸው ልክ እኮ እንደ ሽንፈት እኮ ነው መጨረሻ ላይ የተቆጠረባቸው ግብን ደጋፊዎቹን ስሜት ምናምን ስትመለከት እንደ ሽንፈት እንደ የላሚን ያማል ጎል ሲቆጠር በቃ እንደ ሽንፈት አይነት ነገር ነው። በሙሉ 3 ነጥብ ወይም በአሸናፊነት የመውጣት ነገርን አልመው ስለነበር ያ ነገር አልሆነላቸው። እኔ አሁንም 50-50 ነው የእንግሊዝ ቡድን በደንብ ባርሴሎናን መፈተን ይችላል ብዬ ነው የማስበው። ዴቭ ይሄ በደንብ ኦርጋናይዝድ ሆኖ ኮምፓክት ሆኖ መልሶ ማጥቃትን ሲፈጥር የባርሴሎናን ተከላካይ ክፍል እንደዚህ በደንብ መስበር ይችላሉ ብዬ ነው የማስበውና ኒውካስሎች ተስፋ ቢያደርጉ አሁን ከሁለቱም እንግዲህ ቻምፒየንስ ሊግ ጨዋታ አለባቸው። ስለዚህ የትኛው ቡድን ነው ምርጫ ላይ መጠንቀቅ ያለበት ቢባል ዴቭ ኒውካስል ነው ሊጠነቀቅ የሚችለው። ኤዲ ሃው በእርግጠኝነት የሚያሳርፏቸው ተጫዋቾች እንደሚኖሩ በእርግጠኝነት ተናገራለና የቼልሲ 3-0 እና ከዛ በላይ 3-0 አርገህ ወደ አቻነት መተህ ምናምን በጣም ከባድ ስራ ይመስለኛልና ደግሞ ራሱ ፔዤ ግባ ለማስቆጠሩን እርግጠኛ አትሆንምና ያላቸውን ነገር እዚህኛው ጨዋታ ላይ በአሰልጣኝ ሊያም ሮሴኒዮር በኩል የመሞከር ሁኔታ ይኖራል። በኒውካስል በኩል ደግሞ የማሳረፍ ነገር ስለሚኖር በዚህ ግምት ደግሞ ስታንፎርድ ብሪጅ ላለው ታሪክ ነገርም አለ። ኒውካስል ራሱ ችግር ያለበት ቡድን ከመሆኑ ጋር በተገናኘ ምናልባት በጣም በጠባብ ውጤት አሸናፊነትን ለቼልሲ ልሰጥ እችላለሁ። ከዚህ አንጻር ነው እንጂ ቻምፒየንስ ሊግ ምናምን ባይኖር ያቺ አይነት ጨዋታ ለቼልሲ ነው እንሳምታል ለምሰጠው ነው ማነሳው። የዌስትሃምና ማንቸስተር ሲቲን ጨዋታ እናንሳ። እንግዲህ ከአርሰናል በ7 ነጥቦች ዝቅ ብሎ እና ደግሞ በ1 ያነሰ ጨዋታ ያደረገው ማንቸስተር ሲቲ በ60 ነጥብ ሁለተኛ ነው።
ዌስትሃም 28 ነጥቦችን ይዞ 18ኛ ደረጃ ላይ ይገኛል። 17ኛ ካለው ኖቲንግሃም ፎረስት ጋር በጎል ልዩነት ብቻ ነው የሚበለጠው። ዴቭ 16ኛ ያለው ፍጹም ማንጠብቀው ቶተናም ራሱ ያለው ነጥብ በአንድ ብቻ ነው ከፍ የሚለውና እንዴት ያለ ድክመት ላይ እንዳለ የሚያሳይ ነው። 11 ጨዋታዎችን ሳይሸነፍ የመጓዝ ሁኔታ በሪያል ማድሪድ ተገርቶበታል ማንቸስተር ሲቲ። ከዛም አስቀድሞ ለነገሩ ሲቲዎች ሳይጠበቅ በኖቲንግሃም ፎረስት ነጥብ የጣሉበት ኦፍ ኮርስ ኒውካስልን ባሳማኝ ሁለተኛ አጋማሽ ብቃት 3-1 በሆነ ውጤት በተለይም ደግሞ የኦማር ማርሙሽ ምሽት እንደነበረ እናስታውሳለን። በዛ ጨዋታ ላይ 3-1 አሸንፈው ነበረ። ስለዚህ ላለመውረድ የሚፋለመው ዌስትሃም በዋንጫ ፉክክር ውስጥ ለመቆየት ከሚታገለው ማንቸስተር ሲቲ የሚለው አገላለጽ ይህንን ጨዋታ የሚገልጸው ይመስለኛል። ኑኖ ኤስፒሪቶ ሳንቶ የዌስትሃሙ አሰልጣኝ እንግዲህ በኤፍኤ ካፑ 5-3 በሆነ ውጤት ብሬንትፎርድን በመለያ ምት አሸንፈው ወደ ቀጣዩ ዙር ማለፋቸውን አረጋግጧል። ወደ ክራቨን ኮቴጅ አምርተው ደግሞ በፕሪሚየር ሊጉ ፉልሃምን 1-0 ረትተዋል። ስለዚህ አሸንፈው ወደዚህኛው ጨዋታ የሚመጣ ቀና ያለ ቡድን ልትለው ትችላለህ። በሊጉ የሚገርምህ ነገር ዴቭ ካለፉት 8 ጨዋታዎች 4 ድል 2 ሽንፈት 2 አቻ ነው። ማሳካት ከሚገባቸው 24 ነጥቦች 14ቱን ያሳካ ቡድን ነው ዌስትሃም እና ቅድም ያልከው አይነት ስጋት ቢፈጠርበት ትክክል ነው። በወቅቱ ካለው የዌስትሃም ፎርም አንፃር ጥሩ የሚባል እንቅስቃሴ ላይ እንዳለ የሚያሳይ ነው። ፉልሃምን አሸንፏል። አሁን ይሄኛውን ጨዋታ ማሸነፍ የሚችል ከሆነ ዌስትሃም ለንደን ስቴዲየም ላይ ዴቭ ለሶስተኛ ጊዜ ተከታታይ የፕሪሚየር ሊግ ጨዋታን በሊጉ ያሸነፈበት ይሆናል በዘንድሮ የውድድር ዓመት። በተለይ ቶተናም የሚሸነፍ ከሆነ እኮ ይወጣል ከወራጅነቱ በደንብ ይወጣል። ችግሩ የሚለው መረጃው ዴቭ በ9 የለንደን ስቴዲየም ሙከራ ከማንቸስተር ሲቲ ጋር አድርገው 7 ሽንፈትና 2 አቻ ነው ለንደን ስቴዲየም ላይ ወደዛ ካመሩ በኋላ ዌስትሃሞች ማንቸስተር ሲቲን አሸንፈው አያውቁም የሚል ነገር አለ። መጥፎው ነገር አሁን የለንደን ሙከራው ብቻ ሳይሆን ደግሞ ባለፉት 11 ጨዋታዎች 7 ግቦችን አስቆጥሮ ለቡድኑ መነቃቃት ምክንያት የሆነው ሰመርቪል ይሄ መስመር ተጫዋች በጉዳት ምክንያት ላይሰለፍ ይችላል የሚል ነገር እየተነሳ ነው የሚገኘው። ከኋላ ሲቲዎች ችግር አለባቸው። ሪያል ማድሪድ እንዴት ዩቲላይዝ እንዳደረገው ይሄ ማንቸስተር ሲቲን የመከላከል ሁኔታ እና ከተከላካይ ጀርባ ያለን ቦታ እንዴት ሲጠቀመው እንደነበረ ተመልክተናል። እንደ ሰመርቪል አይነት ተጫዋች ደግሞ ልክ ለዚህ ምቹ ነው፣ በጣም ምቹ ነበረ። ግን እሱ አይነት ተጫዋች ፈጣን የመስመር ተጫዋችን መጠቀም አለመቻላቸው ምናልባት ችግር ሊፈጥርባቸው ይችላል እንጂ የሲቲ ባክላይን አሁንም የችግር እንዳለበት የሪያል ማድሪዱ ጨዋታ ትልቅ ፍንጭ ሰጥቶናል የሚል ነገር አንስቷል። ቅድም ባነሳነው አይነት መልኩ ፔፕ እና ሮድሪ ፔፕ ብዙዎቹ ተጫዋቾች አሁንም ካምባክ ሊኖር ይችላል በሪያል ማድሪዱ ጨዋታ የሚል ነገርን አንስቷልና ፔፕ የእውነት ከልቡ ነው እያለ ያለው ወይንስ ለሚዲያ ፍጆታ ካሰላለፍ አንፃር ማየት ያለብን ይመስላልና እዚህ ጨዋታ ላይ ባለፈው እንደ ሼርኪ አይነት ተጫዋቾችን አሳርፈው ነበረ። ኒውካስል ላይ በጣም ጥሩ የነበረው ኦማር ማርሙሽ በሪያል ማድሪዱ ጨዋታ አልተሰለፈም ነበርና እንደነሱ አይነት ተጫዋቾችን ወደዚህኛው አሰላለፍ ሊያመጣ ይችላል። ሳቪኒሆ በሪያል ማድሪዱ ጨዋታ ብዙም መፈየድ ያልቻለው ተጫዋች ምናልባት በእንደ ሬንደርስ አይነት ተጫዋች ሊተካ የሚችልበት እድል ሊኖር ይችላል የሚል ነገር ተነስቷል። ኩሻኖቭ ይሄኛውም ተጫዋች በማድሪዱ ጨዋታ የቀኝ መስመር ተከላካይ ሆኖ ነበርና ሌላ ችግር የነበረው መስመር ያኛው ነው። ልምድ እያገኘ ያለው ማቴዎስ ኑኜዝ ወደ ቋሚ አስተላለፉ ሊመጣ ይችላል የሚል ነገርን ተመልክቻለሁ። ፔፕ ጓርዲዮላ እንግዲህ ከታህሳስ 2021 በኋላ ዴቭ ለመጀመሪያ ጊዜ የወሩ ምርጥ አሰልጣኝ የሚለውን ክብር አሳክቷል በየካቲት ወር። በዚህኛው ወር የማንቸስተር ሲቲ ተጫዋች ደግሞ አንቷን ሴሜኒዮ ደግሞ ወደ ሲቲ ላደረገው ዝውውርና ላስቆጠራቸው ጎሎች ለነበረው እንቅስቃሴ ለሚጠበቅበትም የሚገባውን የወሩ ምርጥ ተጫዋች ክብርን ማግኘት ችሏልና የፔፕ የገረመኝ ዴቭ ከ3 ዓመት ከ3 ወራት በኋላ የተገኘ
የወሩ ምርጥ አሰልጣኝነት ክብር እንደሆነ ያው ዞሮ መለኪያው ዞሮ ድል እንዳልሆነ የሚነግርህ ነገር አለ አይደል? አዎ ብዙዎቹን ጨዋታዎች አሸንፋል። ግን ፔፕ 3 ጨዋታ ቢያሸንፍና የኖቲንግሃም ፎረስቱ አሰልጣኝ 3 ጨዋታ ቢያሸንፍ በእርግጠኝነት ለኖቲንግሃም ፎረስቱ አሰልጣኝ ስለዚህ መለኪያው ያ አይነት ነገር እንዳልሆነ ታያለህና በእንደዚህ አይነት መልኩ ይመስላል እንጂ ፔፕ ለዚህ ነገር ሰንፎ እንዳልሆነ በእርግጠኝነት መናገር ይቻላል። ብዙ ነገሮችን ተናግሯል ፔፕ። እንዴት ነው ደስፕሬት ሆኗል ዌስትሃሞች ሲሉት እኛ ራሳችን ደስፕሬት ሆነናል የሚል ነገር ሲያነሳ ነበረ። በጣም ደስተኛ ነን፣ አስደናቂ ተጫዋች ነው፣ ይገባዋል ብሏል። የሴሜኒዮን የወሩ መባሉን ለመጀመሪያ ጊዜ አይደለም ፕሪሚየር ሊግ ዋንጫን ለማሳካት ስትራግል እያደረግን ያለ ነው። ሁሉ ጊዜም ልክ ስታሸንፍ የቡድን ምርጫ ይሞገሳል፣ ስትሸነፍ ደግሞ የአይነት ነገር አለ የሚል ሐሳብን አንስቷል። አንዳንድ ለውጦች ይኖራሉ የሚል ነገርንም ጠይቀውት ነበረ። እስከመጨረሻው እንታገላለን፣ ያው ለውጦች በየጨዋታው ማድረግ አለበት፣ በየጉዞ ተመሳሳይ ቋሚ 11ን መጠቀም አትችልም የሚል ነገርን አንስቷልና እንደዛ ካልሆነ ማሸነፍን ማሰብ የለብንም ብሏል። አንተ ምን ለማለት የፈለክ እንዳለ ይገባኛል ብሎታል ጋዜጠኛውን። አንተ ማለት የፈለከው የማድሪዱን ጨዋታ ነው፣ ግን የኔ ፎከስ ዌስትሃምና ኑኑ ላይ ነው ብሏል። ስለዚህ በዚህኛው ጨዋታ ላይ ትኩረት አደርጋለሁ የሚል ነገርን አንስቷል። ከኤርሊንግ ብራውት ሃላንድ ጋር በተገናኘ ደና ነው ወይም ጤነኛ ነው የሚል ነገርን አንስቷል። ሁሌም ፕሬሸር አለ የሚል ነገርን አንስቷል። ትልልቅ ጨዋታዎች እና ደግሞ የዌስትሃም አይነትም ጨዋታ ተብሎ ተጠይቆ ነበረ። ብዙ ፕሬሸር አለው የሚል ነገርን ራሱ ፔፕ ሲያነሳ ነበረ። ከሪያል ማድሪድ ሽንፈት ጋር በተገናኘ አሁንም ወሳኙ ነገር የፕሪሚየር ሊጉን ጉዳይ ነው፣ ትኩረት የምናደርገው የፕሪሚየር ሊጉ ጨዋታ ላይ ነው ብለዋል። ስለዚህ ፔፕ ቋሚ አሰላለፉን በዚህ በዌስትሃሙ ጨዋታ ይዞ ቢመጣ ብዙም ሰርፕራይዝ ላንሆን እንችላለን። ራሱንም መልሶ ደግሞ የማድሪዱ ጨዋታ ላይ የመሞከር ሁኔታንም ልናስተውል እንችላለን ዴቭና ይህ ጨዋታ ከፍተኛ ፉክክር ይኖረዋል የሚል ግምት አለኝ። ዌስትሃም ሜዳ ላይ ነው የሚደረገው። ቅድም ያነሳው አይነት ስጋት አለ እንዴ አቻም ቢሆን ብዙ ላይ ገርመን ይችላል፣ ግን ይሄንን ጨዋታ ፔፕ የሚመለስበት ሊሆን ይችላል ብዬ ማስበው አቻ ውጤት ነው ገምተው። በነገር ላይ ይሄንንም ጨዋታ እንዳልከው ሞመንተሙ የዌስትሃም አንዱ ነው። ሁለተኛ በሲቲዎች በኩል ያው እንግዲህ ቁማር ነገር ሊኖር እንደሚችል ግምት ትወስዳለህ። በእርግጠኝነት ተመሳሳይ ላይናፕ ይዞ ይመጣል የሚል ግምት የለኝም። በፕላስም ከዌስትሃም ጋር በተለይ ከኑኖ ቲም ጋር ያለው ነገር ብዙ ጊዜ አስቸጋሪ እንደሆነ እናያለን። በእኔ ግምት ይሄኛውም ጨዋታች ያልቃል የሚል ነው። ዩናይትድ እና ቪላ ላንሳ ካለንም ሰዓት መነሻ ይሄ ትልቅ ጨዋታ ነው። ዩናይትድ ሶስተኛነቱን እንግዲህ ከቪላ ነጥቋል። ያው በመሃላቸው ያለው ልዩነት የጎል ነው፣ ምንም ጥርጥር የለውም። ግን የነገው ጨዋታ የነጥብ ልዩነት ለመፍጠር ለዩናይትድ በመልካም አጋጣሚነት የቀረበ ነው በእኔ እምነት። ሁለቱም 50 ነጥብ ያላቸው። በነገርህ ላይ ዩናይትድ ከሁሉም የውድድር መድረኮች ተሳትፎ ውጪ በመሆኑ እንግዲህ በሳምንት አንድ ጨዋታ ነው እያደረገ ያለው። ተጋጣሚው ቪላ ያለበት የውጤት ቀውስ እንዳለም ሆኖ ደግሞ ሐሙስ ጨዋታ አድርጓል፣ አይተዋል። እዛ ጨዋታ ላይ 1-0 አሸንፎ ነው የወጣው። ለነገው ጨዋታ የሚመጣው ደግሞ በጉዳትም እየታመሰ የፋቲግም ችግር ኖሮበት እንደሆነ ከግምት መግባት አለበት። በሊጉ እንግዲህ ከሰሞኑ እያሳዩ ያሉት ብቃት በቀጣይ አውሮፓ ተሳትፎ ለማግኘት የሚያስችላቸው እንዳልሆነ ነው እያሳየ ያለው። ካለፉት 11 የሊግ ጌሞች በ5 ተሸንፈዋል፣ በ3 አቻ ወጥተዋል። እንግዲህ ያሳኩት ድል ደግሞ 2 ብቻ ነው። 4 ቡድኖች ብቻ ናቸው በቅርቡ ከነሱ የባሰ ነጥብ የሰበሰቡትና ጉዳት ሲባል በእርግጥም የቴሌማንስ ያንበሉ ጆ ማጌንና የካማራ ጉዳይ በቀላሉ የሚታይ አይደለም። ከዛ ውጪ ግን የቡድኑ ተጫዋቾች በእድሜ መግፋትም የተጫዋቾች ድካም መጨመርና የኤምሬም ታክቲክ በተለይ ቡድኖች አማካይ መስመር ላይ በቁጥር በመበርከት ነገሮችን አስቸጋሪ እንዲሆኑ እያደረጉባቸው ነውና ለዚህ መልስ አጥተው ታይቷል ኤምሬ ከሰሞኑ። በነገር ላይ ቴሌማን ማጌን እና ካማራ በሌሉበት ቡድኑ 0.8 ነጥቦችን ነው በአማካኝ በጨዋታ የሚሰበስበው። ኢቭን 1 ነጥብም አይሞላም የሚሰበስበው ነጥብ። እነርሱ ባሉበት ግን ከ10 ጨዋታ 7 አሸንፈዋል። እነዚህ ሶስቱ ተጫዋቾች ባሉበትና 2.3 ነጥቦችን እንግዲህ በጨዋታ ይወስዳል ማለት ነውና በጣም ሲግኒፊካንት ለውጥ ነው ያለው። ኦፍ ኮርስ ማጌን ተመልሶ አምበሉ አይተነዋል በቪላው የሐሙሱ ጨዋታ እንግዲህ
ይሄ ጥቅም ነው። በዩናይትድ በኩል እንግዲህ ካሪክ ጥሩ ጊዜ እያሳለፈ ነው። በ10 ተጫዋቾች ጨዋታውን እንግዲህ የጨረሰው ኒውካስል ግን ባለፈው ሳምንት ሲያሸንፋቸው የካሪክ የጫጉላ ጊዜ እንግዲህ አበቃ የሚል መረጃ ስናነሳ ነበር። እኔም አንተም ታስታውሳለህ። እንደ ብዙዎች ግን ዩናይትድ አውሮፓ ለመመለስ ለሚያደርገው ጥረት የኒውካስል ሽንፈትን እንደ አሪፍ ማንቂያ ደውል የወሰዱት። በነገር ላይ ካሪክ እንግዲህ በሜዳው ባደረጋቸው 5 የሊግ ጨዋታዎች አለመሸነፉ እንግዲህ ይህንንም ጨዋታ ያለ ችግር ያሸንፋል የሚል ግምት አሰጥቶታል። በዚህ ላይ እንግዲህ ቪላ አሁንም በደካም ለዚህ ጨዋታ ስለሚቀርብ ዩናይትድ ሰፊ የማሸነፍ እድል አለው። ዩናይትድ በዚህ ላይ ጥሩ የጉዳት ዜናዎችም አሉት። በነገር ላይ ማርቲኔዝ፣ ሜሰን ማውንትና ማዝራዊ ከጉዳት ተመልሰውለታል። የሌሉት እንግዲህ ዶርጉና ዴሌት ብቻ ናቸው። ሴስኮ በአጥቂነት ይጀምራል የሚል እምነት አለ። ከዛ ውጪ እንግዲህ እምቤሞና ኩናም በመስመር ከአጥቂ ጀርባ ፈርናንዴዝ ሆኖ ልዩነት ለመፍጠር ይንቀሳቀሳሉ የሚል ነው የሚጠበቅ ነው። በነገር ላይ ይሄ የፈርናንዴዝ ጎልና አሲስት እንግዲህ ለዩናይትድ ብቻ በአጠቃላይ እስካሁን 23 ነጥቦችን በተናጠል አስገኝቷል የሚል መረጃ ቢቢሲ ላይ አንብቤ ያለውና በክለቡ ታሪክ ከእርሱ በላይ ከፍተኛ ነጥብ በጎልና አሲስት ያስገኙት ቫን ፐርሲ 38 ነጥቦችን አስገኝቷል። ካንቶና 26 ነጥቦችን አስገኝቷል። ሮናልዶ 25 ነጥቦችን በተናጠል በራሱ አሲስትና ጎሎች አስገኝቷልና ይሄ ተጫዋች እንግዲህ ኮዲው ተጽዕኖ ሊጎላ እንደሚችል ቁጥሮች በማሳያነት ቀርበዋል። ሌሎች ላይም ሊደርስ እንደሚችል ግምት ተወስዳለህ። ቪላ ኦልድ ትራፎርድ መጥቶ ጥሩ ሪከርድ የለውም። ከ37 ጨዋታ ያሸነፈው 2 ብቻ ነው። 28 ጊዜ ተሸንፏል። 2 ድል የተመዘገበውም 2009ና 2021 ላይ ነው። በእርግጥ ዘንድሮ በመጀመሪያው ዙር ቪላ ፓርክ ላይ 2-1 በማሸነፋቸው በተከታታይ ማሸነፍ እቅድ ይዘው ይመጣሉ የሚል ነገር አለ። ይሄ ከተሳካላቸው እንግዲህ ከ1954-55 ወዲህ ለመጀመሪያ ጊዜ ይሆናል የሚል ነው። ችግሩ ግን ዩናይትድ በሜዳው እነርሱን የማሸነፍ ጠንካራ ሪከርድ ብቻ ሳይሆን ጎል እንዳይቆጠርበትም የማድረግ ጥሩ ሪከርድ አለው ነው የሚለው። 30 ጨዋታዎች ከቪላ በኦልድ ትራፎርድ ጎል አልገባበትም። አርሰናል በኒውካስል 31 ጨዋታ ነው በሜዳው ጎል ያልተቆጠረበት። ከዛ ሪከርድ ቀጥሎ የተቀመጠ ሪከርድ ሆኗል። እንግዲህ ዩናይትድ ካለፉት 23 የሊግ ጌሞች ዩናይትድ የተሸነፈው 3 ብቻ መሆኑ ሲታሰብ ለቪላ ደግሞ ነገሮችን ይሄ የበለጠ አስቸጋሪ ያደርጋል። ባለፉት 17 የሊግ ጌሞች ላይ ደግሞ ቡድኑ ጎል አስቆጥሯል። ስለዚህ ይሄ ጨዋታ ጎል ሊኖረው እንደሚችልም መገመት አይከብድም። በቪላ በኩል ሞርጋን ሮጀርስ ዩናይትዶች ፈርናንዴዝን እንደሚጠብቁት ሁሉ የሚጠበቅ ተጫዋች ነው። በጫናዎች መካከል ኳስ በመንካትና ያለ ችግር ለጓደኞቹ በመስጠት የተካነ ተጫዋች ነው። በዚህ 83.7% በመከወን በሊጉ ቀዳሚ ስለመሆኑ ቢቢሲ ጽፏል። በነገር ላይ በእርግጥ ከሰሞኑ ይሄ ተጫዋች ክሮስ ሲያደርግ ሹት ሲያደርግ ታርጌቱን እየጠበቀ አይደለም በሚል እየተተቸ ነው፣ ጥያቄ እየተነሳበት ነው። ዩናይትድ በበጎ የጉዳት ወሬዎች እንዳሉት ሁሉ ግን አምበሉ ማጌን ከጉዳት ተመልሶለታል። ቪላ ሐሙስ እንዳልኩት አይተነዋል። ተጽዕኖ ትልቅ ነበር በሐሙሱ ጨዋታ ላይ። በነገርህ ላይ ለዩናይትዶች ቀጣይ ቻምፒየንስ ሊግ ተሳትፎና ለካሪክ ቀጣይ ቋሚነት ሚና 3 ቁልፍ ጨዋታዎች ወሳኝ ናቸው ይላሉ በርካቶች። እንግዲህ ይሄውም የነገውን ጨምሮ በቀጣይ ከቼልሲና ሊቨርፑል የሚያደርጋቸው ጨዋታዎችን ነው እየጠቀሱ ያሉት። በእርግጥ እስከ 5ኛ መጨረስም እንግዲህ አውሮፓ ያስገባል ዘንድሮ እንደምታውቀው። ለ17 ሳምንታት ቶፕ 4 ላይ የቆዩት ቪላዎች ግን ከቶፕ 4 ይወርዳሉ ወይንስ ምን ይፈጥራሉ የሚለው በደንብ ነው እየተጠበቀ ያለው። ቼልሲና ሊቨርፑል ወደ ላይ መምጣት ሰፊ እድል መያዛቸው ነው እንግዲህ ለቪላ ነገሮችን አስቸጋሪ የሚያደርግ የሚመስለው። 3 ነጥቦች ብቻ 4 ቲሞችን ላይ አይተዋል። በነገር ላይ እነዚህ ቡድኖች እንግዲህ እርስ በርስ ይገናኛሉ። ዩናይትድ፣ ቪላ፣ ቼልሲ፣ ሊቨርፑል በደንብ የተያዙ ቲሞች ናቸው። ማን ነው ቶፕ 5 ውስጥ የሚጨርሰው የሚለው በደንብ የሚጠበቅ ጉዳይ ነው የሚመስለኝ። ይሄን ጨዋታ ዩናይትድ ያሸንፋል በኦልድ ትራፎርድ የሚል ግምት አለ ባካል። ዴቭ እንዳነሳው በጣም ካለው ፋይዳ አንፃር ካላቸው ደረጃ አንፃር ምናልባት የሊጉ ምርጡ ጨዋታ የዚህ ሳምንት ትልቁ ጨዋታ ይሄኛው ነው ልትለው ትችላለህ። 51 ነጥብ ያላቸው ሁለት ቡድኖች ናቸው። አቻ መውጣት ነው ሁለቱን ከቶፕ 4 እንዳይወርዱ የሚያረጋቸው። ሌሎቹ ሊጠቀሙ ይችላሉ። ሌሎቹ ካሸነፉ ሊቨርፑል አሁን ባለው ቶተናምን የማሸነፍ እድል ሊኖረው ይችላል። ቼልሲን ቅድም በገመትነው አይነት መልኩ የማስፋት ሶስተኛው ነው ኦፍ ኮርስ የማስፋት እድል ይኖረዋል። ያ ወደ ላይ ከፍ ማድረግ ነገር ሊኖረው ይችላል። እኔ ይሄ ጨዋታ ዴቭ አስቶን ቪላ ባለፉት ጥቂት ጨዋታዎች ጥሩ ያለ መሆንም ነገር ቢኖረው እኔ ባቻ ውጤት ይጠናቀቃል የሚል ግምት ነው ይሄኛውን ጨዋታ የምሰጠው። የመጨረሻውን ጨዋታ እንግዲህ ዳሰሳችን የሚሆነው ዴቭ የሊቨርፑል እና የቶተናም ጨዋታ ነው። 6ኛው
ከ16ኛው የሚያደርገው ጨዋታ ነው። የ19 ነጥቦች ልዩነት በሁለቱ ቡድኖች መካከል አለ። 48 እና 29 ነጥቦች አሏቸው። ሊቨርፑል እንግዲህ በወልቭስ ተሸንፎ ፍጹም ያልተጠበቀ የሚባል ምናልባት በጣም ካስደንጋጭ የአመቱ ውጤቶች መካከል አንደኛው ይሄኛው ሊሆን ይችላል። ሊቨርፑል በወልቭስ የተሸነፈበት ጨዋታ 2-1 በሆነ ውጤት ከዛ ያው በኤፍኤ ካፑ 3-1 አሸንፎ ተበቅሏቸዋል። ግን የፕሪሚየር ሊጉን ያክል እንደማይሆንላቸው በእርግጠኝነት መናገር ይቻላል። ወደ ቱርክ አምርተው ከጋላታሳራይ ጋር 1-0 በሆነ ውጤት ተሸነፈው ነው ወደ እንግሊዝ የተመለሰው ሊቨርፑል። ስለዚህ ወደ አሸናፊነት መስመሩ ለመግባት ግዴታ ይህንን ጨዋታ ማሸነፍ ይኖርበታልና ለሊቨርፑል ወሳኝ ጨዋታ ነው የሚሆነው። ህይወት ለአሰልጣኝ ኢጎር ቱዶር በቶተናም ፍጹም የተመቸ አይመስልም። በፕሪሚየር ሊጉ ባደረጋቸው ጨዋታዎች ተከታታይ ሽንፈቶችን በአርሰናል፣ በፉልሃም፣ በፓላስ ተሸንፏል። ደግሞ በአውሮፓ ቻምፒየንስ ሊግ በአትሌቲኮ ማድሪድ 5-2 በሆነ ውጤትም መሸነፉ ይታወቃል። 6 ተከታታይ ሽንፈት እንግዲህ ቶተናም ገጥሞታልና እንዴት ደካማ እንዴት የወራጅ ቡድን ፎርም እያሳየ እንዳለ በትልቁ የሚያሳይ ይመስላል። ሊቨርፑል 48 ነጥብ አለው። ከቼልሲ ጋር ተመሳሳይ ነጥብ ነው ያለው። ግን በግብ ልዩነት ወይም በጎል ዲፍረንስ ቼልሲ 19 ሊቨርፑል 9 ላይ ስለሚገኙ ብቻ ነው በደረጃ ሰንጠረዡ ላይ ልዩነት እንዲኖራቸው የሆነው። የቶተናም ቅድም ባነሳውት መልኩ ከወራጅ ቀጠናው በአንድ ነጥብ ልዩነት ላይ ነው የሚገኘውና ላለመውረድ እየተጫወተ ያለው ቶተናም ቶፕ 4 ውስጥ ገብቶ ለማጠናቀቅ እድሉን ከሚሞክረው ሊቨርፑል ጋር የሚደረግ እጅግ ጠንካራ የሆነ ጨዋታ ነው። ሁለቱ ቡድኖች ሲገናኙ ያው ግቦችን መመልከት የተለመደ ነው። በጣም ጠንካራ ፉክክር የሚያደርግ ሁለቱም ፈጣን ማጥቃትን የሚሰነዝሩ ቡድኖች እንደሆኑ ይታወቃል። ቶተናም በዚህ አይነት መልኩ የሚታወቅ ቡድን ነው። ግን የዘንድሮ ቶተናም ይሄንን ነገር ማድረግ ይችላል ወይ? አሁንም ደግሞ አሰልጣኙ ችግር ላይ ነው። በቋሚነት ይሄንን እድል ለማግኘት የሚደረግ ጥረት ይኖራል ተብሎ ነበር የሚጠበቀው። ግን ያንን ነገር እየሰጣቸው አይደለምና በቀጣይ በቋሚነት ከሚታጩት አሰልጣኞች አንደኛው እንዳይሆን የሚያደርገው አይነት ጨዋታ ሊሆን ይችላል እየተባለ ነው የሚገኘውና በምን መልኩ ይወጡታል የሚለው ጉዳይ ራሱ ይጠበቃል። የተወሰነ ነገር አንሳለን እንዳልከው ነው። አውሮፓ ተሳትፎ ከመውረድ ጋር ማለት ነው አይደል? ሁለቱም በራሳቸው መንገድ ስጋት አለባቸው። በርግጥ ራሱ ሊቨርፑል ከኮቹ አንፃር ረገብ ብሎ የነበረው የዚህ ሰናበቱ ጫና አሁን በድጋሜ ከዚህ ከጋላታሳራዩ ሽንፈት በኋላ መጥቷል። በርግጥ የመልሱ ጨዋታ ውጤት ተጠባቂ ቢሆንም ስሎት እንግዲህ ከቶተናም 3 ነጥብ መውሰድ ካልቻሉ ደግሞ ሌላም የስንብት ጫና ውስጥ መግባታቸው ግድ የሚሆን ነው ይመስለኝ። አውሮፓ ቻምፒየንስ ሊግ ለመግባት እንግዲህ ከሌሎች 3 ቲሞች ጋር ፉክክር ውስጥ ስላሉ ማሸነፍ እኔ ግዴታቸው ነው ሊቨርፑሎች የሚል ሐሳብ ነው ያለኝ። ለረቡም እንግዲህ የመልሱ የቻምፒየንስ ሊግ ጨዋታ የዚህ ጨዋታ ውጤት ራሱ በጎም ሆነ አሉታዊ ተጽዕኖ እንደሚኖረውም ግምት ትወስዳለህ። እንግዲህ 9 ጨዋታዎች የቀሩት በመሆኑ ሊጉም ለስተት ፈጽሞ ቦታ ሊቨርፑል መስጠት የለበትም ነው የምለው። ዋጋ ያስከፍላቸዋል። አለበለዚያ ቻምፒየንስ ሊግ ማግኘት እንግዲህ ከባድ ሊሆን የሚችልበት እድል ነው። እንግዲህ ብዙዎች የሚሉት ስሎትን እስከ ሲዝኑ መጨረሻ መታገስ ነው። በቃ ትግስት አድርጎ ቡድኑ ከዛ በኋላ ብዙዎች እንደሚያነሱት በዣቪ አሎንሶ መተካት ወይም ደግሞ ሁነኛ ኮች መፈለግ የሚለው ነገር እየጠነከረ የመጣ ይመስላልና በቶትናም በኩል በአንጻሩ የምታየው የአሰልጣኙ አሁንም በኃላፊነት ላይ መቀጠል በግሌ ለኔ አስገራሚ ነው። አንድም ጨዋታ ማሸነፍ አልቻለም። እርግጥ ነው ከሁሉም በላይ ደግሞ የሚያስተናግዳቸው ጎሎች መበርከት ሌላው ስጋት ነው። እንደ ብዙዎች የዚህ ጨዋታ ሽንፈት የመጨረሻው ይሆናል የሚል ነው። የአውሮፓ የመልሱ ጨዋታ ምንም የሚፈጥሩበት አይደለም። ስለዚህ እሱን ከመጠበቅ በዚህ ጨዋታ የሚሸነፍ ከሆነ በነገው ጨዋታ ቡድኑ ከፍለፊቱ ኢንተርናሽናል ብሬክም ስላለ የመረጠውን ኮች አምጥቶ የተሻለ ጊዜ ሰጥቶ በተለይ በኢንተርናሽናል ብሬኩ የበለጠ ሊጠቀሙ የሚችሉበትን በመጪው ሳምንትም እንግዲህ አንድ የፕሪሚየር ሊግ ጨዋታ ሊጠቀሙ የሚችሉበትን እድል ቢሞክሩ የሚል ነገር ይነሳል። ያለ ጥርጥር ሽንፈት በተለይ ወራጅ ቀጠና ሊያስገባቸው ይችላል። እንዳልኩ የቀደም የጠቀስነው ዌስትሃም ካሸነፈ እነሱ ከተሸነፉ ወደ ወራጅ ቀጠና ይገባሉና ይሄ ለቶተናም ምን ያህል አስቸጋሪ ሊሆን እንደሚችል በሞደርን እግር ኳስ በእኛ እድሜ እንግዲህ ካየን ይሄ ቡድን ወርዶ ምን አይነት አሳዛኙ ታሪክ ትልቁ ቲም ወረደ ብለህ መናገር እንደሚያስችል መገመት ይቻላል። በግሌ ነው የምልህ። በእርግጥ ይሄ ይሳካል ላይሳካም ማየት አለብን። ገና በርካታ ጨዋታዎች አሉ።
በቶትናም በኩል ግን አንድ ማንክደው ትልቁ ነጥብ የሚመስለው የጉዳት ጉዳይ ነው አይደለ? ከዛ ውጪ እንዲሁ የተጫዋቾችም ቅጣት የሚቸገሩበት ሁኔታ አለ። ተከላካዩ ሮሜሮ ከቅጣት ተመልሶ አውሮፓ ላይ እንግዲህ ከፓውሊኒያ ጋር ተጋጭቷልና ሁለቱም ተጫዋቾች መኖራቸው አጠራጣሪ ነው ለነገው ጨዋታ ተብሏል። እንግዲህ ሊኖሩ ይችላሉ። ኦፍ ኮርስ ግጭት ነው፣ እርስ በርስ ግጭት ነው። ከሌሉ ግን ሌላ አስገራሚ ነጥብ ነው የሚሆነው። ቫንደርቤን እንግዲህ ባለፈው ባየው ቀይ ካርድ ሰበብ በዚህም ጨዋታ የለም። እንግዲህ ተከላካዩ ምን ያህል ሊቸገር እንደሚችል መገመት ትችላለህ። በአጠቃላይ 11 የሚደርሱ ተጫዋቾች በጉዳትና ቅጣት ሰበብ ነገ አይኖሩም የሚል መረጃ እየተሰራጨ ነው በቶተናም በኩል። ብቸኛው ከጉዳት የሚመለሰው ተጫዋች ግን ስፔንስ ነው የሚሆነው። ዴን ስፔንስ ይሄ ጥሩ ተጫዋች ነው በነገርህ ላይ በመስመር የሚደረጉ ጫናዎችን በተለይ በሳላ በኩል የሚደረግ ጫናን ለመቀለስ አቅም ይኖረዋል በሚል ይሄን ተጫዋች እያነሱት ነው። ግምቶች በጣም አስገርመውኛል በነገርህ ላይ ሮይ ኪን እና ኢያን ራይት 3 ጎሎች ያስቆጥራል ሊቨርፑል ብለዋል ቶተናም ላይ። የገረመኝ ዋይኒ ሩኒ 6 ጎሎች ይገቡበታል ቶተናም በሊቨርፑል ብሎ መረጃ ሲሰጥ አይቻለውና እንግዲህ ከእያንዳንዱ ኪሱ 3 ያወጣ ነው የሚመስለውና ብዙ ገንዘብ አይሰጥም ሩኒ ነገር ያለው አይደል? ገንዘብ ጀነረስ አይነሱ አይደለም እና እዚህ ላይ ግን በጣም ጀነረስ ሆኖ ነው ያየሁትና ዲሲ ስሰራ ብዙ ጊዜ እናገኘው ነበረ ታች ስራ ላይ ያለውና ለሰርቪሶች የሚሰጠው ዋጋ ዝቅ ያለ ነው በነገር ላይና በተደጋጋሚ ስናገኘው ይሄንን ነው የሚለው። አሁን 6 ሲያንበሸብሸው ጊዜ እንዴ ነው ባክህ ከግራና ከቀኝ ነው መሆን ያለበት ብዬ ግምት ለመስጠት ነውና በጣም አብዝቶታል። ኔቭል 4 ጎሎች ይቆጠራሉ ብሏልና ኦፍታም በርግጥ 65.1% ለሊቨርፑል ነው ግምት የሰጠው። ለቶተናም 16.1% ነው የሰጠውና የሩኒ በስዋል ዋዛ በነገር ላይ ኃይለኛ እግር ኳስ ተጫዋች እንደነበረ ስሜቱ በደንብ ይታያልና ሃይላይት ያየው ነበር ማታ ኤቨርተን እና ዩናይትድ የተጫወቱበትን ቆየት ያለ ጌምና እዛ ላይ የሚያሳየው ስሜት ይገርማል። ጨዋታው አልቆ ከወጡ በኋላ 4-4 ተጠናቆ እየሄደ ራሱ በቃ ኢሞሽኑ ይታያል በስጭቱ። ጨዋታው አልቋል እኮና ሁነኛ ተጫዋች ነውና እዚህ ላይ እንግዲህ በደንብ ጀነረስ ሆኗል። በደንብ ነው ቾፍ አድርጎታል። በእርግጥ ይሳካለታል የሊቨርፑል 4 ጎል ማየት አለብን፣ ግን ያለ ጥርጥር ይሄን ጌም ያሸንፋሉ የሚል ነው የኔ አስተያየት። በአካል ጥሩ ፉክክር ሊኖረው ይችላል እንዳልከው ግምቶቹ የሰፉ ይመስላል። ኦፍ ኮርስ ቶተናም በጣም ሊኪ ሆኗል። ብዙ በቀላሉ ግቦች የሚቆጠሩበት ቡድን ሆኖ እየተመለከትነው ነው የምንገኘውና ሊቨርፑል ይሄንን ጨዋታ እኔም ያሸንፋል የሚል ግምት ነው የምሰጠው። ግን አሰልጣኙ መተካት አለበት እያሉ ነው። አንዴ የቶተናም ማርኬት ግራ ነው የሚያገባው። እሱ ተሰናብቶ ሾንዳይች መምጣት አለበት ምናምን እየተባለ ስታይ በቃ ማትረፍ ነው አላማው እኮ አሁን በቃ ያለው ብቸኛ አማራጭ ቡድኑ ማትረፍ ነው እንጂ በዘላቂነት አይመስለኝም። ምን አይነት ምናልባት ሾንዳይች መከላከል ላይ በጣም ጠንካራ ኦርጋናይዜሽን ስላላቸው የቡድኑ ዋነኛ ችግር በቶማስ ፍራንክም አሁንም ያልቀረፉት ችግር ይሄ ዲፌንሲቭሊ ኦርጋናይዝድ የመሆን ችግር ነው። ለዛ ደግሞ ሁነኛው ሰው ሾንዳይች ናቸው ብለው የማመን ነገር ሊሆን ይችላል። ይሄኛው እንዲመርጡት ሰውየውን እንዲመርጡት ካደረጋቸው ይሄ ነገር ብቻ ሊሆን ይችላል የሚል ነገርን አንስተዋል። እንግዲህ ሊቨርፑል ወደ ላይ ከፍ የሚልበት አይነት ውጤት ሊመዘግብ ይችላል የሚለውን ግምት ነው የማስቀምጠው። እናብቃ እንግዲህ ወደ 48 ደቂቃዎች ሄደናል። የእናንተን ግምት እስቲ ደግሞ ስጡን። ኤችዲ ስፖርቶች ነበረን ዩቲዩብ ላይም ታገኙናላችሁ። በተለይ ዛ ላይ ጻፉልን፣ ሐሳብ አስተያየቶችን እንቀበላለን። በአካል አመሰገንኩ፣ አድማጭ ተመልካቾችንም እንዲሁ አመሰገንኩ። መልካም ጊዜ ብያለሁ። ባባይ ሰላም ሁንዴ። መልካም ጊዜ፣ መልካም ቀን ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! Liverpool! ኤችዲ ስፖርትስ